ዶንኪቲዩብ ምን አይነት አደጋ ውስጥ እንዳለ ሰው ከነድካሙ ይጠቅማል። ኢኮኖሚው አንደኛ ሆን ተብሎ ከጀርባ አታክ እየተደረገ፣ ሁለተኛ ያው አውቀውም ሳያውቁም የኛን ቪዲዮ ቲክቶክ ላይ በሚለቁ ሰዎች እንዲህ ያስገባውም እንጂ እድሜው ከገፋ በኋላ እኮ ቁጭ ብሎ የሚተያየው ባልና ሚስት ራሱ ወርማፕ ነው። መታየት ራሱ ኢንተርቴይንመንት ነው። አዎ ሰላምና ጤናን በያላችሁበት እመኝላችኋለሁ። የተወደዳችሁ የተከበራችሁ የምወዳችሁ ውድ ቤተሰቦቼ እንደምን አላችሁ? ይህ ጊዜ የተሰኘው ፕሮግራሜ ነው። አዳዲስ የሆናችሁ ሰብስክራይብ ያደረጋችሁ ሰብስክራይብ ያደረጋችሁ ከኛ ጋር በፍቅር እንድትቀጥሉ በአክብሮት እንጠይቃለን። እንዲሁም ደግሞ የደውል ምልክቷንም መጫናችሁ እንዳዘነጉ። ዛሬም በአዳዲስ ቪዲዮዎች ተመልሻለሁ። እንግዲህ እንደተለመደው በቁም ነገር አብረን ፈታ ዘና እንላለን፣ ቁም ነገሮችንም እንማራለን። የዛሬው የተለዩ ቪዲዮዎች ናቸው። በተመረጡ ቪዲዮዎቻችን እንለፍ። ዛሬ ወደ ተመረጠው ቪዲዮአችን ስናልፍ እንግዲህ እጅግ በጣም በሚያስገርምና በአንድ በኩል ያው ያስከፋል፣ ግን ደግሞ ወንድማችን እሸቱ መለሰ የዶንኪቲዩብ ባለቤት በአንዲት አጭር ቪዲዮ ወደ ቲክታክ ብቅ ብሎ ነበረ። ትናንትና እንግዲህ ማታ ላይ ሰዎች ወደ ዶንኪቲዩብ እንዲመጡና ፍቅራቸውን እንዲገልጹለትም ጠይቆ ነበረ። እንግዲህ ወደ 70-60 የሚሆኑ ሰራተኞች ነበሩት። እነኛን ሰራተኞች በመቀነስ አሁን 40 ምናምን ገደማ ሰራተኞች እንዳሉት እና አሁንም እነሱን ለማስቀጠል ትልቅ የሆነ አደጋ ውስጥ እንደገባም ተናግሯል ማለት ነው። እውነት ለመናገር የኛ አሪያችን ነው። መድረስ የምንፈልገው እሱ ወደ ደረሰበት አቅጣጫ ነው። እሱ ደግሞ ከኛ በላይ መሄድ ይፈልጋል እና ወጣት ሆናችሁ እንግዲህ አንዳንድ ጥቃቅን ነገሮች መንገዳችሁን ሲዘጋባችሁ ያማል እና እስቲ ቪዲዮቹን እንመልከትና ተመልሰን ሀሳቡ ላይ እንገናኛለን። የቀሩትን 46ቱን ከመበተኔ በፊት ግን ዶንኪቲዩብ ምን አይነት አደጋ ውስጥ እንዳለ ዛሬ ምሽት 3 ሰዓት እነግራችኋለሁ። በትክክል የምትወዱኝ የዶንኪቲዩብን ስራ የምትወዱ የምትደግፉ ሰዎች ይህ መስማት አለባችሁ። ምሽት 3 ሰዓት ዶንኪቲዩብ ላይ እንገናኝ። ሰው ከነድካሙ ይጠቅማል። ሰው ከነድካሙ ይጠቅማል። ኢኮኖሚው አንደኛ ሆን ተብሎ ከጀርባ አታክ እየተደረገ፣ ሁለተኛ ያው አውቀውም ሳያውቁም የኛን ቪዲዮ ቲክቶክ ላይ በሚለቁ ሰዎች፣ ሶስተኛ ቪዲዮዎቻችን ረጅም ቀናት የሚፈጁ በመሆናቸው ብዛትና እንደ ልባችን መልቀቅ ባለመቻላችን ዩቲዩብ ቻናላችን አሁን ላይ በኢኮኖሚ ደረጃ ሰርቫይቭ ማድረግ አቅቶታል። ይሄን ሰርቫይቭ ለማድረግ ብዙ ነገር አድርገናል። ለምሳሌ በጣም ብዙ ሰራተኞች ለመልቀቅ ተገደናል። ልንከፍላቸው ስላልቻለን ምርጥ ሰራተኞቻችንን እያዘንን ሄደውብናል። ከ60-70 በላይ ሰራተኛ ደርሰን የነበርን ሰዎች አሁን ቤት ውስጥ ያሉን 46 ሰራተኞች ብቻ ናቸው። እነዚህም 46 ሰራተኞች የቆዩልን በመነጋገር ችግሩን በማየት በውይይት ደሞዛቸውን ቀንሰው ነው። በግማሽ ቀንሰው 25% ቀንሰው ግማሾቹን ወደ ኤፒሶድ ተከፋይ እያደረግን በቃ እንዲህ እያልን ልጆቻችንን ይዘን እስካሁን እየታገልን ቆይተናል። ሌላው ትልልቅ ህንፃዎች ነበሩ የተከራየናቸው፣ ለቀናል። ተስፉ ሲኒማ ድንቅ ልጆች የምንቀርጽበት አልቻልንም፣ ለቀቅን። አንድ ሙሉ G+3 ህንፃ ላይ ነበር ያ ሁሉ ሰራተኛ የሰፈረው፣ ለቀቅን፣ አልቻልንም። አሁን አንድ ፍሎር ላይ ተሰብስበን ያለ ነው ማለት ነው። አንድ ፍሎር ተከራይተን ምገባ ነበረ ዶንኪቲዩብ ውስጥ ቅድም እንደነገርኳችሁ ቁርስ፣ ምሳ፣ እራት ይበላ ነበር። አቆምን ምገባ። ብዙ ነገር ቀንሰን አሁን መጨረሻ ከአቅም በላይ ሆነ ማለት ነው ነገሩ። ሰዎች እሸቱ በጣም ሚሊዮነር ነው፣ ብዙ ብር አለው፣ ንብረት አለው ብለው እርግጠኛ ሆነው ያወራሉ። ኦፍኮርስ እኔም ሲያቀብጠኝ ሲሉ ሰምታ ዶሮ ሞተች ቀጢስ ገብታ ይባል። አንድ ቀን ሰይፉ ላይ ቢሊዮነር ሳልሆን አልሞትም ብዬ ቀላል መስሎኛል። ያው ቢሊዮነር ሞቲቬሽን እኮ ነው። ሞቲቬሽን ሰምቼ ተወስውሼ እንደዛ ብዬ ነበርና
ሪያሊቲው ግን ኢትዮጵያ ውስጥ አሁን ላይ ቢዝነስ የምትሰሩ ሰዎች ታውቁታላችሁ። ምን ያክል ከነዳጅ አቅም ስንት ብር ነው አሁን መንቀሳቀስ ጤፍ ስንት ብር ነው? እያንዳንዷ እንቅስቃሴያችን በገንዘብ ነች አይደለ? የሚመጣው ገንዘብ ምናልባትም እንደው ዩቲዩብ ዶላር ስለሆነ ነው እስካሁንም ሰርቫይቭ ያደረግ ነው እንጂ እንዴት ሆኖ ማለት እኔ እንግዲህ ንብረት አለው ከተባለ እናንተ የምታውቁት ነው። የማታውቁት ንብረት የለም። ኢትዮቤስት ሪል ስቴት ቤት ገዝተናል። መጀመሪያ የሜላትን መኪና ሸጠን ገዛን። ከዛ ቢሮአችን ሃይሩፍ ነበረችን አንድ አይናችን። የመጨረሻው ክፍያ ቀኑ ሲደርስብን ስንጨነቅ በባንክ ገዝተነው የነበረውን ፕራዶ ሸጠን ነው የቤቱን ከፍለን የጨረስነው ማለት ነው። ሶ ንብረት ከተባለ እንግዲህ መቼ ሰው ወይ በራሱ ወይ በሚስቱ በልጆቹ በቤተሰቡ ነው አይደል የሚገዛው? ቼክ ማድረግ ነው። አንድ ቤትና አንድ የቤት መኪና አለን። ይሄም ለኔ ትልቅ ስኬት ነው። በ7 ዓመት እንደ አንድ ወጣት ይደንቀኛል ለራሴ እንዲህ ቤት አንድ አፓርታማ ኦን ማድረግ እየገረመኝ ነው። በቃ በጣም እየደነቀኝ ማለት ነው። ትልቅ ስኬት ነው። ለምን በርደኑን እዚህ ጋር ያለውን ስለማቀው ማለት ነው። ገንዘብ አያያዝ ስለማታቅ ነው የሚለኝም ካለ ይሁን እንግዲህ አላቅበት ይሆናል። ግን ሪያሊቲው አሁን ለምትወዱኝ ለምታከብሩኝ ኢትዮጵያውያን እኔ ከስርም ስመጣ እየነገርኳችሁ ነው የመጣሁት። የምዋሸው የምደብቀው ነገር አልነበረኝም። እንዴት ከችስትነት ተነስቼ ከጓደኞቼ ጋር አንድ ፍራሽ ላይ የተኛው እንዴት አድርጌ እዚህ እንደደረስኩኝ ነግሬያችኋለሁ። እውነታውን ታውቃላችሁ። ዶንኪ ቲዩብን ያሳደጋችሁት እናንተ ናችሁ። እዚህ ያደረሳችሁት እናንተ ናችሁ። አሁን የማቀርበው ጥያቄ ምንድን ነው? ከጎናችን አላችሁ ወይ? እንዴት ካላችሁኝ ዶንኪ ቲዩብ አሁን ከዚህ በኋላ መቀጠል የሚፈልገው ትልልቅ ስራዎች እየሰራ ነው። ለምሳሌ በቅርቡ አሁን ጀርመን ሀገር 6 የዶንኪ ቲዩብ ሰራተኞችን ይዤ ወደ ጀርመን ሀገር ሄዳለሁ። ለምን? እንደሰማችሁት ነው እንግዲህ አሳዛኝ ነው፣ ደግሞ ልክም ነው ብዬ ነው የማምነው። ማለት አሳዛኝ ነው ብዬ ልወስዶ አልችልም፣ ግን ደግሞ በዚህ ልክ እሱ ስሜቱ ሲመጣ በእነዚህ አይነት ስሜት እሱ ስለማይታወቅ ሰው ፊት ወጥቶ እንደዚህ እንግዲህ ሚዲያዬን አድኑልኝ የሚል ጥሪ ሲያቀርብ፣ ሰራተኞችን አድኑልኝ የሚል ጥሪ ሲያቀርብ ያሳዝናል። እሱ ልቤ ተሰምቶኛል። ነገር ግን አያሳዝንም ደግሞ ያልኩበት ምክንያት ምንድን ነው? እሸቱ እየኖረ ያለው እውነት ለመናገር ለእነኚህ ለቀጠራቸው ወጣቶችም ጭምር ነው። ስለዚህ ዘና ብሎ እኮ ከ60 ምናምን እንደቀነሰው አሁንም 20ውን ሰራተኛ ቀንሶ ነገሮችን ሚኒማይዝ አድርጎ መቀጠል ይችላል። ግን ደግሞ ይሄ የእሸቱ ስነልቦና ነው። ሰዎች ቤተሰብ አላቸው፣ ከጀርባቸው ያሉ በጣም ብዙ ሰዎች አሉ። አንድ ቤተሰብ አንድ ልጅ አንድ አባወራ 3-4 ቤተሰብ ያስተዳድራል እና ስለዚህ ድረሱልኝ ማለቱ ወር ደግሞ ጆይን አድርጉ መታችሁ ብሎ መናገሩ ልክ ነው ብዬ ነው ማምነው። ግን ያው የሚዲያ ስራ ይታወቃል። አሁን ሚዲያ በተለይ ቲክታክ ላይ እንደ ሳቡና የማይያዙ የማይጨበጡ ሰዎች ናቸው ራን እያደረጉ ያሉት። እነሱም መሰረት ያለው ነገር በመያዝ ሳይሆን እንደው ዝም ብሎ ላይሆን ይዘናል አግኝተናል ምናምን በሚለው ውስጣቸው ብትገቡ እንደጨነቃቸው አይናገሩም እንጂ ህይወታቸው ጭንቅር። ከካሜራ ጀርባ በየትኛውም 0.5 ሳንቲም ማገዝና መርዳት አይፈልጉም። ግን ከህዝብ ማግኘት የሚገባቸውን ነገር ለማግኘትና ለማስቀጠል ላይፋቸውን ካሜራ ላይ ነው ሁሉም ነገር። ስለዚህ እሸት ወንድማችን በጣም እንወዳለን፣ በጣም እናከብረሃለን። የእውነት ሀቁን ለመናገር በየትኛው እኔ ያንተን ቪዲዮዎች ከዚህ በኋላ በቪፒኤን በማየት ባለኝ በሙያም በምንም ከጎን ነኝ በምችለው ያው ታወቀ ነው እንግዲህ የኔም ፈተናና ቻሌንጅ ታወቀ ነው። ማስተላለፍ የምፈልገው ነገር ምንድነው? በተለይ የኔ ቤተሰቦች የምትወዱኝ ሄዳችሁ ጆይን አድርጉ፣ ሜምበርሺፕ ሆኑት። በተለይ ውጭ ሀገር ላይ ያላችሁ ከዶንኪ ዩቱብ ጎን ቁሙ። ምክንያቱም የቤተክርስቲያን ስራዎች በመስራት ይታወቃል። የቤተክርስቲያን ስራ ብዙ እይታ እንደሌለ ይታወቃል። ብዙ ዋጋ ይከፈልበታል። በዚህ በኩል የዳብሎስ ስራ አለ። የዳብሎስ ልጆች ከጀርባ ማስታወቂያ እንዳያገኝ ብዙ ነገር እንዳይቀር ያው በብዙ መንገድ ጠልፎ መጣል አለ። ሶሻል ሚዲያ ከባድ ነው እና ስለዚህ ከጎኑ ሁኑ ለማለት ነው የምፈልገው። ምክንያቱም ሶሻል ሚዲያ በመልካም ነገር ወጣቱ ወደ መልካም እንዲመጣ ያለውን በመስጠት በየትኛውም መንገድ ዶንኪቱ እሸቱ መለሰ የመጀመሪያው አንድም ወጣት ተጽዕኖ በመልካም ነገር ያሳደረ
የለም። ሶሻል ሚዲያ ማለት የሜንታል ቢዝነስ ሲስተም ገብቷቸዋል አይደለም? ስለዚህ የጠነከረ ከመሰረቱ ጀምሮ ስራ እየሰራ ኢምፓክት እያደረገ የመጣ ወንድማችን እና ስለዚህ ከጎኑ እንድትቆሙ ለማለት ያህል ጥሪ ለማስተላለፍም ጭምር ነው። አለን በምንችለው አለን ወንድማችን ለማለት ፈልጋለሁ። ወጣቶች ይፈተናሉ፣ ነባራዊ ሁኔታ ነው የህይወት ምናምን ውጣ ውረዶች ብዙ ነገሮች አሉ። በተለይ እንደተናገረው ሙሉ ቪዲዮ እናንተ ገብታችሁ ስሙት። ሶሻል ሚዲያ ከባድ ነው፣ አሁን ቻሌንጅ እየበዛበት ነው ያለው እና ስለዚህ እንደጋገፍ ለማለት ያህል ነው። ወደ ቀጣዩ ቪዲዮችን ስናልፍ ዘና እንበል ትንሽ። ያው እንግዲህ ሴዶ በዚህ ወር ውድድር እንዳለበት ይታወቃል እና አንድ ቪዲዮ እንግዲህ ከዱባይ ለቀዋል። ይህም ፈታ ዘና እያደረገ ነው እና ያው የእሱ ድራማ ይሁን እውነታ ይሁን እኔ ብዙም የእሱ ነገር አይገባኝም። ግን ለማንኛውም እስቲ ነው ጀምራ በቀሉ አንቺ ሳር ውስጥ ተንተፋተፍ፣ የኛ ዓለምን እየዞረን ነው። ሳር ውስጥ ተንተፋተፍ የሚለው አዋራ ውስጥ ተንተፋተፋል። አይ ዘይዶ ከዛ በኋላ ደግሞ እንግዲህ ወደ ከተማ ከገባ በኋላ ይህንን ቪዲዮ ለቀቀ እና አይ ዘይዶ እንግዲህ የኢትዮጵያ ሕዝብ ይቅርታ አድርጉልኝ፣ ምንም ማድረግ አልችልም። ትላንትና እቀብጣለሁ ብዬ ሞተር እነዳለሁ ብዬ እግሬ ጉድ ሆንኩኝ። ውድድሩ እንግዲህ ምደርስ አይመስለኝም። ዱዓ አድርጉልኝ፣ ብቻ ጸሎት አድርጉልኝ። ሁላችሁም የኔ ውድድር ማየት የምትፈልጉ እኔ እንደዚህ በቃ ብዙም ማለት በቃ ብዙም ብጎዳ ራሱ እገባለሁ እና ዱዓ አድርጉልኝ። ግን እንዳገግም ትንሽ እንዳገግም ፍየል እፈልጋለሁ፣ ብዙ ፍየሎች እፈልጋለሁ። ጠግናችሁ ወደ ፋይት ወደ ኬጁ አስገቡኝ እንጂ እኔ ምንም አልቻልኩም። በስህተት ነው እኔ ሞተሩ ምንም አይጎዳም ተብዬ ነው እንጂ እንደዚህ የሆንኩት። ዱዓ አድርጉልኝ። ለማንኛውም ዱዓ አድርጉ። የሚያዝናና ሰው ለማንኛውም ድራማ ነው ወይስ አይደለም? እስቲ እናያለን። ግን ዞሮ ዞሮ ሲወርቋል ጉዳት ያልደረሰበት የሚለውን ነገር ነው እንጂ ሰው በነገራችን ላይ በውርቀታችሁም ዘና በሉ እሺ፣ አታማሩ። ማማረር ልክ አይደለም እና ሰሞኑን ብዙ ነገሮችን እየተማርኩ ነኝ ያለሁት እና በውርቀታችሁ ውስጥ ያለውን ደስታ እንደውም ውደዱት። በደስታችሁ ውስጥ ያለው ደስታ ያን ያህል ጥቅም የለውም እና ለማንኛውም ዘና ፈታ በሉ ለማለት ያህል ነው። የትዳር ጉዳይ እንግዲህ ትልቅ ለትውልድም ዋስትና የሚገባው ነገር ነው እና አንድ እናታችን ወደ ሶሻል ሚዲያ ብቅ ብላ የመጀመሪያውን እንግዲህ ቤታቸውን ህይወታቸውን ካሳዩ በኋላ ሁለተኛ ኢንተርቪው ከገዝሽ ጋር ተገናኝታለች። እንግዲህ እንደሚታወቀው ገዝሽ በየቤቱ እየዞረ የሰውን እንግዲህ የስኬት ደረጃ የወጣ ወረዳቸውን የህይወታቸውን ቻሌንጅ ያሳያል እና እቺ እናታችን እስቲ ያለችውን እንስማ። እሳቸው እንደዚህ አበባ የሆኑት ያንቺ እንትን ነው እንጂ ማደያ በለው ቤታችንን 24 ሰዓት እኮ ነው እኔ ለሱ ቆሜ ያለሁት። የለመለመው እንዴ ተስፉ እኮ አፕል ነው። ፊቱን አይተኸዋል? ማማሩ አሁን ጎረምሳ አልወድም ባልኩት ላይ ስለሌለው ነው ገንዘብ ስላልነው አይደለም። ያው ጎረምሳ መች ትዳር ይሆናል? እንዴት ቤትክ ያለውን ንብረት እኮ ነው የሚቆጥረው ገብቶ በአፍጢሜ ደፍቶኝ። እኔ እንዴት ሆኜ እንደመጣሁ ታውቃለሁ። እኔ የፈለገ ይሁን ብዙ በዚህ የሚተዳደሩ ሰዎች ስለማውቅ እያያችሁ ሹገር ማሚዎች ፈልጉ የሚሉ ስፖንሰር እናደርጋለን እየተባለ አይደለም። የተስፍሽን ማውም እመጣለን። አሁን እኔ የጠየቅኩት ድፍረት ይፈልጋል። ለምን እኔ እኮ እየወደድኩት እኮ ተብሰለሰልኩኝ የሚሉኝም አሉ። ጠይቂው፣ ንገሪው፣ አፈንጁ የሚልሽን ስሚ ምን ይለኛል እያሉ በሽታ ሐኪም እኮ አያውቅልንም። እሱም ተው በትዳር ሰው ማድነቅ አልለመድንም። እኔ አሁን ከየት ውጭ ሀገር ነበርሽ? ውጭ ሀገር ማን የሰጠው ሰውን ለማድነቅ? ብዙ ሰው እንደዛ ያለ ነበር። እኔ ወንጂ ነው ለምለሚቷ የሰው ፍቅር ያለባት ሀገር ተወልጄ ያደግኩት። አንድ ጓደኛዬ እኔ ነገረችኝ። እኔ አላወቅኩም ነበረ እኮ ሚስቱን ቤት አምጥቶብኝ ያክስቴ ልጅ ናት ብሎ። እስቲ ይህንን እንስማ። በዚህ ዘመን እኔ አሁን በጣም አርጅቼ ባይለስላሴ ዘመን ጊዜ አበባ አቀባይ ነኝ እያልኩ አይደለም። አሁን እንደውም ደስ የሚለው የእድሜ ማሽን መጥቷል። ያም ማሽን ቶሎ ባስገቡ ትነግረኛለህ አንተም ከገባ
እድሜ ምናምን አዎ አንተ ዱክ ለውላይ ጡብ ትላለህ አይ ነው ጧርባ ያወርደሃል ግን እኛ ሀገር በብዛት ይደበቃል አዎ በተለይ ሴት ኧረ ሴቶች አይናገሩም እንደውም የሚገርም ድምጽ ነው የሚቀይሩት ሲጫወቱ እንዴ የእድሜ ርዕስ ይነሳ አዎ እሺ እንደነ ሰላምዬ እድሜ ለመሆን ኦኬ ወይኔ ሲሉ ያንገታቸው ቱቦ ዱብ የዚህኛው ስትሪፕ አምባሻ ለምን ብዬ ነው እድሜ ሰጠኝን መደብቀው ስትጨምር ላይክ ላይ it's okay ደህና እኮ ስልክ የሚይዘ ያ ኦልራይት ና ሲሉ ያደክማል ሰውየውም ይታዘባል እኮ አይሆንም እና እኔ በዚህ ላይ ትምህርት ብሰጥ ደስ ይለኛል ይሄም እኔ ብዙ ውስጤ እንዳላወቀ ሞኞ ነው የሚያሳልፍ ሰው አለ አይደል እሱ ነኝ እንደውም እኔ ነቃን አወቀን የሚሉትን እንዴት እንደማሻግራቸው ብታይ እንዲህ ብዬ ነው ሰዎችን እንደዛ አድርጎ ማሳለፍ ለእድሜ ማስረዘሚያ ይረዳል እና እንደዛ ነው እና ለምን ነው እድሜያቸውን ታዲያ የሚደብቁ ሴቶች እኔ ለምን እንደሆነ አልገባኝም ይኸውልህ አሁን ደግሞ የመጣ ፋሽን አለ ይቅርታ አድርግልኝና ወጣት የሆኑ ወንዶች ከፍ ያሉ ሴቶች ጋር ባል የሌላቸው ጋር ይገባሉ ወጣት ወንዶች አዎ እሺ ሲመሽ ነው ይዟት የሚወጣው እንጂ በቀን ይዟት አይዝናና ሰው እንዳያየው ወጣት ነው ልጅ ነው ግን ጥሩ ኮት ትገዛለታለች ጥሩ ጫማ ትገዛለታለች ከፍ ልታረገው ሶሉ ጫማውን ከፍ ያለ ነው ለምን ሆነ ሳይሆን ምልክ እሱንም ቢያደርጉ እሷም ተስማምተው ጥሩ ሆኖ ግን የሚገባው ምንድነው እንደ ጅብ ታፏን ገንጥሎ ለመሄድ አሁን ደግሞ የሚወለዱትም ልጆች ትንንሾቹ ቆንጆ ናቸው ከነዛ ጋርም ደግሞ ማች ለማድረግ መሰለኝ ማች ገባ አይደል ለመመሳሰል አይሆንም እኔ አሁን ከልጄ ከምትሆን ሴት ጋራ ጓደኛ መሆን ጥሩ ነው ግን እንደሷ አክት እያደረኩኝ ሻይ በጋብዛት ትመለሳለች እንዴ ነገ እኔ ጋር ማዘር ምን ነካቸው እኮ ነው የምትለኝ አይደል እና እንደዛ ነው ፍቺ ለምን የበዛ ይመስላል መስኪ አሁን ወደ ኋላ ልትመለሰኝ ነው ሳይጠናኑ ሊባል ነው እሱ አይደለም አለመጠን ግን አሁን ፍቺ የበዛው ምኞት በዛ ውድድር ሆነ አንድ እንግዳ ሆና ከመጣች አንድ ሴት ቤት ፍቺውም በቃም ይሆናል በቃ የነሱ ቤት አይተ ከሆነ እኔ እናንተ ከተጋባን ስንት ጊዜ በቃ እኔ ትዳር ወደ ማቴሪያል ተቀይሯል ባባ እቃ ሆነ ትዳር በቃ የሱ አይነት ምንጣፍ የሱ አይነት ይውማን የሱ አይነት አልጋ ልብስ በደብረ ብርሃን ብርድ ልብስ እኮ ተመራርቆ ያለው ማይተፋታ እኔ ስለ ትዳር ካመጣልኝ ኮምፒቲሽን ነው እያፋታ ያለው ደግሞ በጣም ብርቅ አድርገውታል ሲንግል ማምነኝ በጣም ብርቅ በቃ እንትን ይሄ ሎጎ እኔ ሲንግል ማምነኝ ለልጆቼ ብቻዬ ነው እኔ እነሱን እኮ ጠልቼ አይደለም ግን ከአንበሳው ይከፋሉ ይባሏ እየተዋረደ እኮ ነው እሱ አንድ ጎጆ ላይ ባለችው ነገር ተስማምተው አንተ ትብሳል መደማመጥ አሁን ደግሞ ብዙ ሴቶች እኔ እንግሊዘኛ አልችልም ብያለሁ ብዙ እንግሊዘኛ ነው የሚያወሩት ለአዳምጧቸው የሚችሉ ወንዶችም አሉ ያም አለመግባባት ያመጣል እና ኮምፒቲሽን ያልኩ ያዘው እሱ ኮምፒቲሽን ንጽጽር ትዳር ይፈታልሽ አላየክም እንዴ እንትናን አላየክም እንዴ ዩዲትን አላየክም እንዴ በቀለን አላየክም እንዴ እንትናን ቤት ምንድነው በቃ አግብተዋል እኮ እንዴ የእኔ ባል ያንተ ሚስት ቢያት ምንድነው ቁም ነገሩ በቃ ምስድግድግድግድግ እንዴ ቤት ይምጣ አምላክ እና ይሄ ነው ኮምፒቲሽን ብለን እንያዘው እንደው ሴት ልጅ አንድን ወንድ ወዳ መጠየቅ ልትፈራ ትችላለች አንቺ አሁን ተስፍሽን አንቺ ነሽ ንጋባልሽው አዎ አንቺ ሸጠየቅሽው አዎ ደስ ሲለኝ ስትጠይቀኝ ልቤ ሁሉ ይሞላል ሙቀት ነው የምትለቅብኝ ምን ያንቺ ተፈጥሮሽ ድፍረትሽ ነው ወይስ ምንድነው እነዛስ ምንድነው ማድረግ የሚችሉት ትልቁ እኔ ማምንበት አስተዳደግ ወሳኝ ነው እንደ ሁሉም ተመችቶት ባያሳድገውም አስተዳደግ ወሳኝ ነው ሲቀጥል ደግሞ ሴቶች አዋቂ ነንም እናቃለንም ካሉ ድብቆች ናቸው ሴት ልጅ እንደዚህ ፍቅር ለመግለጽ ወይኔ ታድለሽ እወድሃለሁ ብለሽ ትነግሪዋለሽ ብለው 40 ዓመት የቆዩ ባልና ሚስት እንግድነት አግኝቻለሁ አራተኝ አዎ እንደዛ ተባብሎ አያውቁም በዚህ አጋጣሚ ለቀቀው ቪዲዮ ጋር አስተያየት እያደረግን እናውራ ሴክስ እንኳን ቢያቅተው ኖረዋል እኮ ረጅም ዓመት እኔ አንድም ደግሞ ላምጣልህ ከአንተ ልጅ እንደው ምንድን የምታወራው በጣም የማውቃት ሴት 6 ወልዳለች ስኳር በሽታ መጣ ሰውየው አንዳንዱ ስኳር በሽታ አይጨርስበት ሴክስ አንዳንዱ ደግሞ ብን ያደርግበታል በኋላ ለካ ሲተኙ እየባጠጠ ተቸግሯል ያው ፍላጎቱም ቢኖር የለም ያ
ከምሬ ነው። ይሄ እንትን ብትለው ቆርጦ ደስ ነው የሚለኝ። ለምን መሰለህ? ይሄ መግባት ያለበት ነው። ይቺ ሴት 6 የወለደችለት ቢቀር ሴክሱ እንግዲህ በ70 ዓመት ለመንደፋደፍና አጥማጂ ውሃ ላይ ከመሆኑ ውጭ ምን ይመጣል? እኔ አያስቀኝም። ከዛ ሽምግልና ተቀመጡ። እንደነገርኩ እኔ በጣም ግልጽ ስለሆንኩኝ መስከረም እንዳትሰማ ተባለ። ከዛ ተሰብስበዋል። ከአዲስ አበባ መጥቼ እዛ እነዛ ሰዎች በራፍ ሳልፍ ሴቶች አየሁ። እንደምናችሁ ወረድኩና ከመኪና ደህና ናችሁ ምናምን አልኩና እንደው ምን አጋጠማችሁ ስል መቼም ከመሀል አይጠፋ አንዷ ስትነግረኝ እንዴ እሷ አሁን እሱን በትንፋሽ ለመግደል እሷም ለመሞት ካልሆነ በዚህ ላይ አልተሰራ እንደዚህ ትላለች እሷ አልኩኝ። አዎ በቃ ዝም በይ እንዳትነግሪ እንዳይሰማ ምናምን ተባለ። ዋናዋን ራሷን አገኘኋት። እንዴት ነሽ ደህና ነሽ እንደምን ነሽ ምናምን አልኳትና ደህና ነኝ እግዚአብሔር ይመስገን እንደው እንዴት ነሽ እኔ እኮ ባለፈው ተሰብስባችሁ እና አለችኝ። አሁን አንቺ ነጩን ለብሰሽ በቋሚያሽን ይዘሽ እሱንም በትንፋሽ አንቺን በትንፋሽ ከምትሞቱ ሁሉ ነገር ትንፋሽ ይፈልጋል። እውነቴን እኮ ነው። ሁሉ ነገር ትንፋሽ ይፈልጋል እና አንተ ምን ቸገረህ? ሳቅ። ትንፋሽ ይፈልጋል። ሁሉ ነገር አካሄዳለሁ። አሁን ይሄም ሰውዬ አዘዘበት። 6 ወልዳ ቤትም የሞሉ ልጆች ትልልቅ ቦታ ያዙ። ከዛ ምን አልሻት? በጣም ታሳዝኛለሽ አንቺ ነውረኛ አለችን። ጭራሽ ከሷን ብሶ ይቅርባችሁ ነው ያልሻት? አዎ ሁለታችሁም እንዳትሞቱ ንፋስ አታችሁ። እኔ ወደ ራሴ ልምጣ። ሁሌ ወደዛ ስትጠቁም ወደዚህ የሚጠቁም ጣት አለ። ወደ እኔ ልምጣልክ። ተስፍሽ 84 ዓመቱ ነው። እኔ እንዳየኸኝ ምንድነው በእንግሊዝኛ ስትሮንግ ነው የምትሉት ነኝ። ተስፍሽ ከሚለው ውጪ ተስፍሽ የሚፈልገውን ነገር እንጂ የማደርገው የሚፈልገውን ነው እንጂ የምንኖረው እሱን እግዚአብሔር ነው የሚያውቀው ልቦናችንን የምንሆነው እንጂ በፍጹም ተስፍሽን እንደዚህ አይነት ነገር አስገድጄ የመግደል ሙከራ አላረግበት። ምንም ማሳከኝ ምክንያቱም ቢኖርልኝ ነው የምመርጠው። እንዲህ ያስነሳው ነው ማስቀ ምንዛኛ ቤት ሄዳለሁ እና ወንድምነቱ ቤተሰብነቱ ይበልጣል። ምልክ ይሄንን ነው። እንደገና ኦክሲጅን አሳጥቼ ምገላግለው ቢኖርልኝ ብጠራበት መታወቂያ ቢሆን ባመሰግነው ቡና አፍልቼ ሰው አልገባውም እንጂ እድሜው ከገፋ በኋላ እኮ ቁጭ ብሎ የሚተያየው ባልና ሚስት ራሱ ወርማፕ ነው። መታየት ራሱ ኢንተርቴይንመንት ነው። አዎ እንዳትሞትብኝ በሳቅ እስኪ በጣም ደስ ብሎኛል። የኔ የዓመቱን ነው እየሳኩ ያሉት። አሁን 2018 ሊያልቅ ነው። አዎ ስለዚህ ዓመቱን ነው። አዎ በዚህ ዙሪያ ከሰውም ጋር ተጣልቻለሁ ስል ተከራክሬያለሁ። እንትን ይሄ በሴክስ መግባባቱ በሴክስ በምናምን ለምን ሴክስ ራሱ ምግብ ይፈልጋል። እውነቴን ነው። አንድ አይነት አይኑ የጠፋ ሽሮ ሰርተ ከትንሽ ዘይት ከሌለው ጎመን ጋር ስሜት እንዴት ነው የሚነሳው? ጭፍን ያለ ሰርተ አልጋ ላይ ባልመጠበቅ ራሱ ሞት አይደለም ወይ? ከማንኛውም ዘና ፈታ እንዳላችሁ እንግዲህ ህይወት ውስጥ እያንዳንዱ ቤት ቢገባ ከእያንዳንዱ የምንማረው መጋቢ ነው እና እንዴት አያችሁ ይህን ኢንተርቪው? በጣም የወደድኩት ኢንተርቪው ስለሆነ ወደ እናንተ ያመጣሁት። ደስ እንዳላችሁ እንደተማራችሁበት ተስፋ አድርጋለሁ። ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። ዛሬ የነበረን ቪዲዮዎቻችን ይመስሉ ነበረ። በጊዜ ሁልጊዜም ሰላምን፣ ጤናን፣ ፍቅርን እግዚአብሔር አምላክ ይስጠን። ሀገራችንን ሰላም ያደርግልን። የታመሙትን በአልጋ ቁራኛ፣ በደዌ ዳኛ፣ በቤት ውስጥ ቤተሰብ ያፈሩባቸውን
እንዲሁም ደግሞ ሌሎችንም በትዳርም በተለያየ መንገድና አቅጣጫ ውስጥ ያሉት ችግሮችን እግዚአብሔር ይፍታልን። እኛም እግዚአብሔር አምላክ ፍጻሜያችንን ያሳምርልን። እንወዳቸዋለን፣ እናከብራቸዋለን። ቤተሰብ ያልሆናችሁ ቤተሰቡን በሚቀጥሉ አዳዲስ ቪዲዮዎች እስከምንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና